ቃሚሴ ፏፍዬ አንዳንድ እቃዎችን አሳያችኋለሁ ማለት ነው። እዚህ ጋር 16 ኪሎ 14 ኪሎ ቀሰል አለ። ከለራቸው አንድ በጣም የሚያማምሩ ከለር ናቸው። እዚህ ጋር ደግሞ 16 ኪሎ አለ። እዚህ ጋር ደግሞ ኦርቢት ፍሪጅ አለ። እዚህ ጋር ደግሞ ቦስ ነው ቦስ ነው ስሙ ጋሽ ቦስ ነው ስሙ። እዚህ ጋር ደግሞ የዳቦ መጋገሪያ ባለ 4 ባትራ። እዚህ ጋር ደግሞ ጠፍቶ የነበረው ኢኮሳል የዳቦ ባትሪያ ነው። ያው ድምጤ ላይ ሰማ ይችላል። ይሄ 14 ኪሎ ነው። እነዚህ ኮምቦልቻ እንትን ሀርቦና ኮምቦልቻ የሚሄዱ ናቸው ማለት ነው። እዚህ ጋር እንደምታዩቸው ማሻአላ ተባረከላ በጣም የሚያማምሩ ናቸው። ከለራቸው ራሱ በጣም የሚያምሩ ናቸው። ሲያሳያቸው እቺም ከለራቸው በጣም የሚያምሩ ናቸው። ሁለቱም አንድ አይነት ናቸው። ኪሎአቸው ግራማቸው ብቻ ነው የሚለያየው። ይሄም አለ እዚህ ጋር የራሱ የሚገጣጠም እቃ አለው ከውስጡ የሳሙና ማስገቢያ ምናምን። ከዛ ራቅባልና እዚህ ጋር ደግሞ ሳች ስቶፕ አለ። እዚህ ሳች ስቶፕ ናቸው። ፍቺውና አንዱ አይዋ ይሄ ኦርቢት ነው እንግዲህ ስሙ በጣም ገናናና እንትን ያለው ኢትዮጵያ ላይ ኦርቢት ነው። እዚህ ጋር የራሱ መጠበቂያ የሽታ የምናምን በረዶ ይዞ ደግሞ ለተወሰነ ጊዜ ይቆያል። የራሱ መጠበቂያ ያለው እንደምታዩት ስንት ናት? 275 ሞዴል ናት። በጣም የምታምር ናት። ተመልከቷት። ቆይ ያለ ጥራቱን የጠበቀ ፍሪጅ ነው። እዚህ ጋር ደግሞ ቦስ የሚባለው ፍሪጅ ነው። ቦስ ይመስላሉ። በጣም ሰፊ ነው። ውስጡ ቀነባር ነው። ሰፋ ያለ ነው። ሞዴላቸው ሰፋ ይላል። እዚህ ጋርም አሉ በተለያዩ ከለሮች አሉ። ያሳያቸው እሺ። ይሄ ደግሞ ባለ 4 ባትራ ነው። ባለ 4 ባትራ ነው። በጣም ደንዳና ነው ውስጡ በጣም ደግሞ ሮሻን ይባላል። ባካ ነው። ታሳያቸው ኢካሶን ነው። ቶፋን ቢስሚላ ባትራ ተሸክሎ ነው የመጣው። አንተ እንዴት ነው የሚደነቅ ነው። ይሄ ደግሞ ይሄ ጠፍቶ የነበረው የድሮ ኢኮሳን ነው። እዚህ ጋር ደግሞ የኬክ መስሪያ ምናምን አለችው። እዚህ ጋር ጽፎ የራሱ ኢኮሳን ይላል። እዚህ ላይ ራሱ ላይ ጽሑፍ አለበት ማለት ነው። ኢኮሳን መሆኑ እዚህ ጋር ጽሑፍ አለው። ይኸው እና እዚህ ጋር ኢኮሳን መሆኑ ማለት ነው። ማጠን የምትፈልጉ እዚህና እላለሁ። እዚህ ጋር ደግሞ የእናቶች አይን ሶላር የሚባለው አለ። ማዘዝ ለምትፈልጉ እዚህ ጋር ሶላር አለ። ዛሬ በሙሉ እቃቸው ነው ማሳያችሁ ማለት ነው። አሳላዎቻችን እንደዚህ ይመስላሉ። በተለያዩ ከለሮች አሉ። ፍሪጁም አለ። ከዛ አቁማውና ነው ጀመረ። ይሄ ደግሞ ኢንፍሌክስ ነው ማለት ነው። ኢንፊኒክስ 50 ኢንች ቲቪ ነው። በጣም ትልቅ ነው እንደምታዩት። ማሻአላ ተባረከላ 50 ኢንች ነው። እዚህ ጋር ደግሞ ላይፍ ስታር አለ። ላይፍ ስታር ይሄም 43 ኢንች ነው። እዚህ ጋር ደግሞ ኢንፍሌክስ 43 አለ። በደንብ አሳየኝ። እዚህ ጋር
ጋር ደግሞ ሳይንት ነው የሚለው ስማርት ስላይድ ስማርት እዚህ ጋር ደግሞ አንበሳ አለ። አንበሳ ይህንን ይመስላል እንግዲህ። እዚህ ጋር ፋን አለ፣ የቲቪ ማስቀመጫ ቲቪ ስታንዶች አሉ። እዚህ ጋር እንደምታዩት ላይ ፍስታችሁ ያለ ያው ለማሳየት ያህል አውጥቼው ነው እንጂ ውስጥ አለ የዳቦ መጋገሪያ በየአይነት አለ። ይሄ ደግሞ ምርጥ ምርጥ ቲቪዎች ስማርት ቲቪዎች አሉ። እዚህ ጋር ኢኮሳን አለ፣ ኢካሶን አለ። እዚህ ውስጥ ደግሞ ያው ጨለማ ነው እንደምታዩት። ሱቃችን ማሻአላ ተባረካላ ወደ ድሮ ማንነቷ እየተመለሰልን ነው። አልሐምዱሊላህ ብዙ እቃዎች አሉ። ያው ጨለማ ስለሆነ ለእናንተ ለማሳየት ነው የወጣነው ወደ ውጭ። እና ለማንኛውም ይሄን ይመስላል እቃችን። እዚህ ጋር ደግሞ ፍራሽና ትራስ ፈርሼ ረከቦት ስኒ ምናምን አነጣጥፌ ያው ቡናው የለም እንጂ ማቅረቢያውም ሁሉም አለ። እንደዚህ አይነትም ማዘዝ ተፈለጋችሁ ማዘዝ ትችላላችሁ። ሙሰኪና የሁሉ ታዛዥ ናት። እዘዟት፣ አበረታቷት ላለው ራሴን በራሴ ማለት ነው። እና ለማንኛውም ያው እየጠጣው ነው። ከሰው በጣም ተሰብስቦ ስለነበር ለመስራት አፍሬ ያለው ማለት ነው። ላይ ሰው በጣም ተሰብስቦ ነበር ከኋላ ማለት ነው፣ አይታይም እንጂ። እና ለማንኛውም አበረታቱኝ፣ ላይክ ሸር አድርጉልኝ። እሺ ውዶችዬ።